ዓመት አዲስ ሰውነት ማለት ይሄ ነው። እነዚህን ቆርጦ መጣል። አዲስ ነገር ማለት ሶስት ነገር ነው። እኔ ልነግራችሁ ፈልገው አዲስ ሰውነት ማለት የከረመውን ፈቃዳችንን መተው ነው። ከዛሬ ጀምሮ የከረመውን ፈቃዳችን የሚጎዳ ሆኖ የምትወደውን ነገር አቁም ነው። አዲስ ሰውነት ማለት እሱ ነው። ሁለተኛስ ከሰሩት ኃጢአት በንስሐ መታጠብ ነው። ይህ ሶስተኛው አዲስ ሰውነት መያዝ ማለት እሱ ነው። የመጀመሪያው ግን ፈቃዱን መተው ነው። ልብ የታሰረበት ነገር ሁሉ ክፉ ነው። ታውቃላችሁ አይደል? ልብ የታሰረበት ነገር ሁሉ ክፉ ፈቃድ ነው። በምንድን ነው የምለየው ብላችሁ ከቸገራችሁ ብዬ ነው። ለምሳሌ ማታ ማታ ሻይ ካልጠጣ የማይተኛው ሰው ቢኖርስ? ይሄም ቢሆን መቆም ነው ያለበት። ገብቷችኋል? ይሄም ቢሆን መቆም ነው ያለበት። ኃጢአት አይደለም ግን ልብን ያሰረ ነገር ሁሉ መቆረጥ ነው ያለበት። ይሄም ቢሆን ምንም ነገር ልብ የተያዘበት ነገር ሁሉ ባሪያ ነው፣ ባርነት ነው። ልብ የተያዘበት ነገር ሁሉ ከዚያ መውጣት ነው፣ ነፃ መሆን ነው። ራስን ነፃ ማድረግ። ሁለተኛው ኃጢአትን ተናዞ በንስሐ ንጹህ መሆን ነው። ሶስተኛ ተንኮልን መተው ነው። ተንኮል ዝቅ ብሎ ቅዱስ ጳውሎስ ቁጥር 26-27 ሲደርስ ይናገረዋል። ቅዱስ ጳውሎስ ኤፌሶን 5 ላይ ቅድም የነገርኳችሁ አዲሱን ሰው ልበሱት የሚለው ላይ እዛ ዝቅ ብሎ ይናገረዋል። ቁጣችሁን ፀሐይ ሳይበርድ አብርዱ፣ የተሃብጎ ፍኖተ ለሰይጣን ወዘይንበለ ይርብ ፀሐይ አቁርሩ መዓተክሙ በከመ ጸገወክሙ እግዚአብሔር ተጻገው በበይናቲክሙ። ስለዚህ ተንኮል መተው ነው። እስኪ ተንኮል በሉ። ተንኮል ምንድን ነው? ቅድም እንዴ ፈቃድን መተው ብለህ የለም? ምንድን ነው ደግሞ አሁን ተንኮል ለብቻው አትሉም እንዴ? ተንኮል ምንድን ነው? ተንኮል ምንድን ነው? ክፉ ስራ፣ ኃጢአትስ ለምንድን ነው ለብቻው ያመጣው? ተንኮል ምንድን ነው? ተንኮል ማለት ሰውን ማጥመድና መጉዳት፣ መበቀል ማለት ነው። በሰው ላይ መዋል ማለት ነው። እሱ ተንኮል ይባላል። እንደዚህ አድርጌ እንደዚህ መተብተብ ማለት ነው። መተብተብ ይሄ ሶስቱን መተው አሮጌውን ማስወገድ ይባላል። አሮጌውን ማስወገድ፣ የከረመ የማይጠቅም ፈቃድን መቁረጥ፣ ኃጢአትን በንስሐ መታጠብ፣ ሶስተኛ ተንኮልን መተው። እነዚህን ሶስቱን መተው ከአሮጌ ሰውነት መላቀቅ ይባላል። ለአዲስ ዓመት አዲስ ሰውነት ማለት ይሄ ነው። እነዚህን ቆርጦ መጣል ሶስቱን። አሁን ፈቃድ የሚለው ስንፍና ይሄ ሁሉ